የምትወደውን ወዳጅህን በልኩ ውደድ። በተቃራኒም አንድን ሰው ስትጠላ በልኩ ወደድ። ስንወድም በልኩ መሆን አለበት። ምን ማለት ነው? በልኩ ማለት እንበልና የሆነን ሰው ለአላህ ብለን ራሱ ስንወደው ይህንን ሰው በጭፍን እንድንከተል ያለውን ሁሉ ልክ እንደ ወህይ የምንቀበል በምንሆንበት ደረጃ እሱን የምንወደው ከሆነ ይህ ድንበር አልፈን ያለፍንበት ጉዳይ ነው ማለት ትክክል አይደል? ግልጽ ነው። የሆነን ሰው ሐታ ለአላህ ብለን ጠልተነው ራሱ እንኳን በግል ጉዳይ አይደለም ለአላህ ብለን ጠልተነው ራሱ ጥላቻችን ሐቅ ሲናገር ራሱ ሐቁን እንደ ባጥል የምንቆጥርበት ወይም እሱን እንደ ጠበኛ የምንቆጥረው ለአላህ ብለን ብቻ ሳይሆን ከዛ በኋላ ይሄ ሁሉ አልፎ ምናልባት ሲመለስ ጥፋቱን ሲያስተካክል ራሱ እንዳንቀበለው በሚያደርግ መልኩ የግል ጠበኛ አድርገን በዱንያም በአኺራም ከዚህ ሰው ጋር ለመታረቅ የማንፈልግ ከሆነ አሁንም ይሄ ድንበር ያለፈ ትክክለኛ አካሄድ አይደለም ማለት ነው። ለذلك ከመልእክተኛው የተወራ አንድ ዘገባ አለ። ትክክለኛው ግን ይሄ የዓሊ ብን አቢ ጣሊብ ንግግር ነው ወይም حافظ الدارقطني ترجيح እንደሚያደርጉት ይሄ موقوف على علي بن ابي طالب ነው። እንዲያውም البخاري في الادب المفرد ሳይ ቡኻሪ ሳን الادب المفرد የሚባል መጽሐፋቸው መጨረሻ አካባቢ ሲዘግቡት እንዳስተላለፉት ዓሊ ብን አቢ ጣሊብ ከዛ ኻሪጂ ከሆነ ابن الكواء የሚባል ግለሰብ ጋር ሲወያዩ أما علمت القول الأول أو عبارة نحوها يا የመጀመሪያውን ሰው ንግግር አልሰማህም ወይ أو هل سمعت القول الأول الأول የሚሉት በብዛት ምንድነው ከዛ በፊት በድሮ ጊዜ የተነገረ የጥበብ ንግግር ሲሆን ስለዚህ حتى ድሮም የታወቀ ንግግር እና ይሄንን አልሰማህም ወይ ምንድነው ይሄ ንግግር أحبب حبيبك هونا ما عسى أن يكون بغيضك يوما ما وأبغض بغيضك هونا ما عسى أن يكون حبيبك يوما ما የምትወደውን ወዳጅህን በልኩ ውደድ። ትንሽ ቀነስ አድርገህ ድንበር ሳትባል በልኩ ውደድ። ምክንያቱም ወደፊት በሆነ ቀን ያንተ ጠላት ሊሆን ይችላል እና አይመችም በአንድ ጊዜ ከዚህኛው አቋም ወደዚህኛው አቋም 180 ዲግሪ መቀልበስ አንዳንድ ሰዎች ሊያሳፍራቸው ይችላል። ግን የሚሄድ ራሱ አይደለም። በተቃራኒም አንድን ሰው ስትጠላ በልኩ አድርገው አለ። ለምን የሆነ ጊዜ ወዳጅህ ሊሆን ይችላልና ግልጽ ነው። እንደዚህ ሊሆን ይችላልና በዚሁ አልኪታብ ወይም الادب المفرد በሚለው البخاري ኪታብ ላይ የተዘገበ ሌሎችም ቦታዎች ተዘግቧል። መጨረሻ ላይ እነዚህ አሁን ሁለቱ አፈሮች ኪታብ الادب المفرد መጨረሻ ላይ ያሉት አፈሮች ናቸው ማግኘት ስለፈለገ ሰው ማለት ነው። ምን ይላል የመጨረሻው አፈር ላይ ደግሞ ከዑመር የተወራ ነው ትክክለኛ ሰነድ ዑመር ኢብኑ ኸጣብ ምን አሉ لا يكن حبك تلفا ولا بغضك تلفا ውዴታ እንደ ህፃን ድንበር ያለፈ እንዳይሆን ተለፈን ማለት ራስን በምታስቸግርበት ደረጃ ጭፍን ውዴታ አይሆን ማለት ነው። ጥላቻህም ደግሞ ለጠላትህ ሁሌም በትንሽም ቢሆን በትልቁ ካንተ ጋር ስላልተስማማ ብቻ ለሱ ጥፋትንና ከባድ ማዕፈን የምትመኝበት ደረጃ ላይ አይድረስ ማለት እና ምንድነው ተብለው ሲጠየቁ የመለሱት ምላሽ ነው يكون لا يكون حبك كلف ማለት አይ ተክለፉ ከለፍ الصبي او كما قال ህፃን ልጅ በጭፍን አንድ ነገር በቃ ከወደደ ነው ካስተዋላችሁ አንድ ነገር ከወደደ ሌላ ነገር ማሰብ አይችልም በዚያ ቅጽበት አይደል አንድ ነገር ፈልጋለሁ ካለ ሌላ የተሻለ ነገር ራሱ ቢቀርብለት ለመቀበል ዝግጁ ነው እንደዛ ትሆን ይላሉ ዑመር ኢብኑ ኸጣብ በተቃራኒው ደግሞ ከሆነ ሰው ጋር በተጣላህ ቁጥር የሱን ጥፋት የምትመኝበት ድንበር ማለት ውስጥ አትግባ ማለታቸው ይሄ ትልቅ የህይወት መርሆን እና ውዴታና ጥላቻ ራሱ በዚህ መልኩ ሊሆን ይገባል። hatta እስከ መጨረሻው የምትጠራው ካፊር ራሱ ይሄ ሰው ቢመለስ ቢሰልም ያኔ ካፊር እያለ የተናገርከው ንግግር እሱን እንደገና ከማስተናገድ የሚያግድህ ሊሆን አይገባም። አላህ አንዳንድ ጊዜ እንዲህ ያደርጋል ከፈለገ ማለት ነው።
ይህ ማለት መጥፎ የተናገረ ሰው በቃ አንድ መጥፎ ተናገር ያለውና ልቀጥልበት ይበል ማለት እንዳልሆነ ግልጽ ነው። መስተካከል ይጠበቅበታል። ግን አንዳንዴ ጥንቃቄ ማድረግን ተገቢ ነው ለማለት ያህል ወዘልቀ አላህ ዐዘ ወጀል ዐሳ አላሁ አን የጅዐለ በይነኩም ወበይነ አለዚነ ዓደይቱም ሚንሁም መወደህ ወላሁ ቀዲር ወላሁ ገፉር ረሒም። ምናልባት አላህ ሱብሓነሁ ወተዓላ ከእነዚያ ከካህዲያኑ መካከል ጠላት አድርጋችሁ ከያዛችሁ ጋራ በእነሱና በእናንተ መካከል ወዳጅነትን ሊያደርግ ይችላል አላቸው። ከፈለገ ስንት የሰለመ ተበኛ የመልከኛው ጠላት አለ አይደል? እና ይህ ወሳኝ ነገር ነው ከሆኑ በተለይ ደግሞ በጠብ ጊዜ አንዳንዴ ይህ ጠብ በቅርብ ሰዎች መካከል ሲፈጠር ከሌሎች ባዕድ ከሆኑ ሰዎች ጋር ከሚፈጠር ጠብ የባሰ ነው። ሰውላችኋል። ከቅርብ ሰው ጋር አንድ ሰው ሲጣላ በቃ ያለ የሌለውን ነገር ያወጣል። ይህ ሞኝነት ነው። ለምን ከሆነ ጊዜ በኋላ ልትታረቅ ትችላለህ፣ ግን ያኔ የተናገርከው የሚጎዳው ስሜት በፍጹም ሊታከም የማይችልበት ደረጃ ላይ ደርሶ ሊሆን ይችላል። ጥንቃቄ ያስፈልጋል። ወይዛልክ አቡ ዘር የሆነ ጊዜ የሆነ ሰው ሰደባቸውና ምን አሉት? ያ ፉላን ላ ቱግሪቅ ፊ ሰቢና፣ እኛም በመስደብ ድንበራ በጣም ጠልቀህ አትግባ አሉት። ግልጽ ነው። ወትሩክ ሊሱልሒ መውዲዐ አሉት። ለእርቅ ቦታ አስተርፍ አሉት። ወጣቸዋል። አቡ ሱፊያን ብን ሐርብ ረዲየላሁ ዐንሁ ያው ሐታ ሳይሰልም በፊት ራሱ ህዝቦቹ መሃል ትልቅ ደረጃ የነበረው እንደ አለቃ የሚታይ ሰው ነው እና ቢመን ኢልተሀደ ሸረፍ ወይም ቢመን ኢልተሀደ ሱዕደድ ተብሎ ተጠየቀ። ይህንን የአለቅነት መገለጫ እንዴት ነው የተጎናጸፍከው ተብሎ ሲጠየቅ ምን አለ? ማ ኻሰምቱ ረጁለን ኢላ ተረክቱ በይኒ ወበይነሁ መውዲዐን ሊሱልሒ፣ ከማንም ሰው ጋር በሆነ መልኩ ብጨቃጨቅ ወይ ብጣላ በእኔና በሱ መካከል የእርቅ ቦታ ሳላስተርፍ አልተውም። የእርቅ ቦታ ሳላስተርፍ አልተውም። አስተርፍ ያለህን ነገር ሁሉ አታውጣ። ይሄ እንዲያውም የሙናፊቆች መገለጫ ነው። መልእክተኛችን ዓለይሂ ሰላቱ ወሰላም ከማ ፈሳን ሸይእ ሐዲስ ዐምር ብን ልዓስ አርበዑ መን ኩነ ፊህ ካነ ሙናፊቀን ኻሊሰን ወመን ካነት ፊህ ኸስለቱ ሚንሁነ ካነት ፊህ ኸስለቱ ሚነ ኒፋቅ ሐታ የደዐሁ በሚለው ሐዲስ አራት ነገሮች ሙሉ ለሙሉ ሁሉ ከተገኘ ጥርት ያለ ሙናፊቅ መገለጫ ነው ብለው ነው። ይህን አስመልክቶ የጠቀሱት የመጨረሻው አራተኛው መገለጫው ምንድን ነው? ቃል ወኢዛ ኻሰመ ፈጀር፣ ሙናፊቅ የሆነ ሰው ከሌላ ሰው ጋር ሲጣላ የሆነ ጠብ ውስጥ ሲገባ ይባልጋል፣ ድንበር ያልፋል። የማይነሳ የድሮ ሚስጥር ያወሳል፣ ወይ ደግሞ ከርዕሱ ወጥቶ ስብዕናው ላይ ጥቃት ይፈጽማል አይደል? በዲን ስም ራሱ እንዲህ አይነት ነገሮችን የሚፈጽሙ ሰዎች ዛሬ ልታገኝ ይችላል። ይሄ ፉጁር ፊል ኹሱማ በጣም ከባድ ነገር እንደሆነ ሁሌም ማስታወስ ይገባናል ማለት ነው።